ከሴትዮዋ የሚላክ እንዳለ ልክልሻለሁ። አነሰ ከተባለ አንድ ቀን አለ ምን የሆነ ነገር አድርጋ ምንድን ነው የምታደርገው? በእጅ ጠቢ ስትባል በማሽን ታጥባለች። 2-3 በማሽን ትይዛታለች። ከዛ ጭራሽ በእግሯ ስታጥበው አባያውን አገኘቻት። በእግሯ እንዲህ ብርድ ልብስ ኢትዮጵያ የምናጥበው ጋቢ ምናምን የለ እንደዛ ስታጥብ ሴትዮዋ አበደች። የልጆቿን ከንዱራና ካልሲ ማሽኑ ልብስ ማጠቢያው ማሽን ስር ትከተዋለች። ብቻ በየቀኑ ኮልኮል ያለ ሄድኩኝ። በንግግር ይችንም ስቆጣ ያችንም ስል ደከመኝ፣ አቃተኝ ወላሂ። መጨረሻ ላይ ድብልቅልቃቸው ወጥቶ እሷም ትጮሃለች እችም ትጮሃለች። አያገባኝም ሂዱ ፖሊስ ጋር አልኩኝ። ስልኬን ዘግቼ የተኛው ሌሊት 1 ሰዓት ላይ ነው ተያይዘው ፖሊስ ጋር የሄዱት። ሌሊት የተደወለ የማዳሟ ወንድምና ማዳሟ አርመላ ናት፣ ባሏ የሞተባት ሴት ናት። የማዳሟ ወንድምና እሷ ተያይዘው ሌሊት ፖሊስ ጣቢያ። ጠዋት ስነሳ የፖሊስ ስልክ አገኘው 06 ደወልኩኝ። ስላ ሌሊት እንዲህ መጥቶ ነበር ብለው ሲሉኝ ኦኬ አልኩና ደወልኩኝ ማዳሟ ጋር ስላት እንዲያርጋ አሁን ቤት ውስጥ ተኝታለች። ከዛ በኋላ እኔ መከርኳት ማዳሟን ስሚ አልኳት። አለቃ አንቺም አትፈልጊያትም፣ እሷም ደግሞ አሁን እሄዳለሁ ብላ ተነስታለች። ካንስሌሽን ስጫት ከንስያት ፓስፖርቷን ስጭኝ። እንዴት ሰው ሳይመጣልኝ በዛ ስትል ምንም ችግር የለም አልኳት። ታዲል ወዳ ካደረገች ምን ካለች በኋላ ቀሪውን ጨምረሽበት አመጣልሻለሁኝ ከዳማም ቢሆን አለበለዚያም ደግሞ ሙሉ ብርሽን መልስልሻለሁ። አሁን ግን መጥቼ ወስዳታለሁ። እሺ ነይ። ሄድኩኝ። ሂሳቧን ራሱ እራሴ አንድ በአንድ ተሳስቤ እኔ ጋር ያለም ያለቻትን እሷ ባለችኝ ማለት ነው። ወንድምየው እንዲወስዶ እንዲሰጥቶ ብቻ ሂሳቧን ተሳስቤ 2200 ቀረ ማለት ነው። ከ2200 ላይ ነው 200ንም ቆረጠችባትና 2000 ቀረ ማለት ነው። ያንን 2000 ምን አልኳት? ካላስ ማዳም እንትን ስናደርግ ታዲል ወዛ ስናደርግ አመጣልሻለሁ ይሻላል አልኳት። ሲጀመር በ3 በ4 ቀን ውስጥ በ3 በ4 ቀን ውስጥ እኔ እንደሌላው ሰው መስሎኝ እንደሌላው ሰው የምትሄድ መስሎኝ በ3 በ4 ቀን ውስጥ አመጣልሻለሁ። ታዲል ወዳውን ብሩን ትሰጭኛለሽ፣ እንሰጣታለን፣ አለቀ። እኔ ወይ ሌላ ሰው አመጣልሻለሁ ወይ ብር መልሳልሻለሁ። ዘጋን ታሪኩን። እኔ ጋር 1 ቀን ዋለች መሰለኝ አደረች። ውላ አድራ በማግስቱ ቢሮ ወሰድኳት ማለት ነው። ቢሮ ሄድን። እሷም ሌላም ልጅ ነበረች አስረክቤ ከረይማ ጋር ተነጋግረን እሷን መክሬያቸው ወጣሁኝ ወደ ቤት ሄድኩ። በማግስቱ ጠዋት ረሂማ የኔ እህት እያለች ደወለች። ምንድን ነው እላታለሁ። ነይ ተነሽ ትባላለች። እዛ ነገር ላይ ነኝ አልሄድም፣ ዛሬን ማረፍ ፈልጋለሁ። እንግዲህ ለቀራማ የሚጨነቅ ሰው ላጥ ብሎ ነው መነሳት ያለበት። ዩኒፎርምም ሳያስለብሱ ምን ሳይሉ በልብስ አምጥተዋታል። ሄድኩኝ፣ ተቆጣኋት። ቢሮ ድረስ ሄጄ ተቆጣኋት። ለምን እንዲህ ትሆኛለሽ? ለምን እንዲህ? አይ ስላስመለሰኝ ነው፣ በዚህ ወጥቶ በዚህ ገብቶ ማታም እራት አልበላንም ለዛ ነው ምናምን አለችኝ። በቃ እሺ ብዬ መካከሪያቸው ለወጣ ስል የማሽን እንትን ስጭን አለች። ሰጠው፣ ተናገራግሬ ወጣው። እንደገና ደግሞ የዛን ዕለት ይሁን ጥርሴን ካላሳጠባችሁ አለች። ሙናን ብር በይድ ከሙናን ብር ስጪኝ በያትና በታክሲ ላኪኝ ጥርሴን ልታጠብ። እንዲህ አይነት ነገር የለም የኔ እህት ቁጭ በይ። እኔም ነገርኳት፣ ሰው ሲወስድሽ ያኔ ፈቃደኛ ከሆኑ ተስማምተሽ ሄደሽ ትታጠቢያለሽ፣ ምንም ችግር የለም። እሺ አለቀ ይሄ። በ3ኛው ቀን ደግሞ ማዳም ስትመጣ አዲስ ማዳም ልትወስዳት ትከብዳለች፣ በጣም ታስጠነቅቃለች። ምን አስጠነቀቀችሽ? የልጆቼን ነገር አደራ ብላ እና አልሄድም። ይሄኔ ጢር አለች። ሲስተር መተሽ ውሰጂ አውጪ ከዚህ ቤት አለች። ሄድኩኝ፣ አመጣኋት እቤት ውላ። በማግስቱ ነው እንደዚህ ደግሞ ያው ወሰድኳት አዚ ጋር። ምክንያቱም አዚ መለኛ ናት፣ ታውቅበታለች እንደዚህ አይነት ልጆችን ማባበል። እንዲህ ትዕግስት አላት። ወሰድኳት እዛ። ከዛ እዛ ተቀመጠች። እሷንም መጀመሪያ ላይ በጣም አስቸገረቻት 2-3 ቀን። ከዛ ድምጻቸው ጠፋ። የሆነ ሰዓት ላይ ደውዬ አዚ ስራ ሄደች? አይ አልሄደችም ገና ነው። እሺ በሁለተኛው ስደውል ኦልሬዲ ተመርጣለች፣ ሰው ሊወስዳት ነው። እሺ ተጅሪባ አለ። እሺ ሰው ሲወስድ 4 ቀን ተጅሪባ ስለሆነ ምን ተፈጠረ ተብሎ አይጠየቅም። ማዳሟ ግን በመሀል ስትደውል እንዴት ሆነ ብላ ደወልኩኝና ለአዚ እንዴት ሆነ ሰው ሴትዮዋ አልፈልግም አለች። አሁንም ግን ሌላ ቦታ ልክ ያለው ስል ጓደኛዋ ቀጥላ ደወለች። መጀመሪያ ማሬ አዳምጪ ልጨርስና ከዛ ታወሪያለሽ። አዳምጪ። ኦኬ እሺ ኦኬ። ይሄን ሁሉ ነገር ብር አለኝ ሙኒት ጋራ ብር አለኝ ያልሽው አንቺ ስትመጪ ብሬን ተስታዋለኝ። አሁን አለኝ ውሸቴን አይደለም አለኝ። የታዋለኝ 2000 ብር አለኝ። ወይኔ
ቆይ አሁንም ሳሪ አሁንም ስህተት ነው እየሰራችሁ ያላችሁ። አይ አንዴ ጁጁ ቆይ ሚውት አድርጊ። ይኸውልሽ የተንታዋ ያንቺ ብር ያለው መዳሟ ጋር ነው አይደለም? አዎ መልስ ብቻ አዎ መዳሟ ጋር ይሁን ሙኒት ጋር ይሁን። ቆይ መዳሟ ጋር ብር አለሽ አይደለ? ደሞዝሽ 2400 ድርሃም ተነጋግራችሁ ከዛ በኋላ የሆነ ቀን ጎዶሎ አለ ብላሽ 2000 ድርሃም በሚለው ተነጋግራችሁ አለሽ አይደለ? ላ ጎዶሎ አይደል አጠቃላይ 2006 ነበር የሚሆነው። የወሩን 200 ቆርጣለሁ አልሞላም ስላለኝ 2400 ዲርሃም ነው ያለኝ። ሙኒትም ታውቃለች፣ ሴትዮዋም ታውቃለች። በጣም ጥሩ እሺ፣ አዳምጪኝ። ቆይ አዳምጪኝ። በጣም ጥሩ ኧረ በአላህ እንዲያዳምጪ ቢላሂ ኧረ እንዲያዳምጪ። ይኸውልሽ አዳምጪኝ። አንቺ ስትናገሪ ድምፅሽ ስለሆነ ኖርማል ራሱ ስታወሪ የምትቆጪ ነው የሚመስለው ለሌላው ሰው የሚረዳሽ ማለት ነው። ስለዚህ በተረጋጋ መንፈስ ቀስ ብለሽ አውሪ። ይኸውልሽ ማሬ አንድ ማወቅ ያለብሽ ነገር አለ። አንቺ ነሽ የምትጎጁ ዞሮ ይቺ ሴትዮ ልክ ቀራማ ስትገቢ ጠብቃ ብሎክ እንዳታደርግሽ ተረጋጊ። ስራ ገብተሽ ታዲል ወደ ይደረግልሽና ብርሽን አምጪ ብላ መጠየቅ የምትችልበት መንገድ እንዲፈጠር ተረጋጊ። እሺ እስከዛው ድረስ 1000 ብር ትሰጡኛላችሁ እና ታዲያ ምን ላድርጋቸው ኢትዮጵያ ያሉትን? አንቺ ቆይ ሳሪ ቆይ ያውልሽ እኮ ለሱ ደግሞ ምን መሰለሽ ማድረግ ያለብሽ ሙኒት ሴትየዋ ታዲል ወደ ሳይደረግ አልሰጥም የምትል ከሆነ እባክሽ እኔ ያለሁበት ሁኔታ እንደዚህ አይነት ሁኔታ ነውና አበድሪኝ። ከዛ በኋላ ሴትየዋ ስትሰጥሽ ትቀበያታለሽ፣ ከዛ ላይ ትቆርጫለሽ ነው የሚባለው ማሬ። ለምን አበድሪኝ እላታለሁ? የራሴ ደሞዝ 2400 ዲርሃም አለኝ። የመዳም ቤሽንት ቤት አጥቤ ለምንድን ነው ብድር የሚወደው? ሲቀጥል ኦፊስ ለምንድን ነው የከዳማ ብር የሚይዙት? ሴትየዋ አልሰጠችም እኮ ሴትየዋ የከዳማ ብር ለምን ይይዛሉ ማለት እዛ ኦፊስ ሂደሽ ጠይቂ፣ እዚህ አይደለም የምትጠይቂው። ራስሽ ሂደሽ የተወሽ ጠየቋት እኮ ሙኒትን። ስለዚህ ኦፊስ የሙኒት ናት። አዳምጪኝ። ሳሬ የያዝኩበትን ሰበብ ተናግሬያለሁ። የያዝኩበትን ሰበብ ተናግሬያለሁ። ተስማምተሽ እሺ ብለሽ የወጣሽው አዳምጪኝ። አንቺ ሁሉንም እያዳመጥኩ ነው። ልንገርሽ ግን ማን አጠገብሽ ቁጭ ብሎ ልንገርሽ ሳሪ አንድ ጊዜ ማን አጠገብሽ እንኳን ቁጭ ብሎ እንዲህ በይ እንደሚልሽ አውቃለሁ። እና ልንገርሽ ግራም ነፈሰ ቀኝ እስካሁንም የተቀመጥኩት ሰውን አከብራለሁ፣ ሳሪን ቤቷን አከብራለሁ። ይኸውልሽ ቆይ ልንገርሽ እኔ አሁን እወጣለሁ። ሳሪ እኮ ቆይ አንድ ነገር ልንገርሽ ከጎኔ ሰው የለም። አዜብ እንደውይላ ስፈልግ እኔ ልንገርሽ አሁን እወጣለሁ። አንቺ ከኔ ጋር ገንዘብሽን የምታገኘው ታዲል ወዳ ሲመጣ ወይም ደግሞ ህግ ተላልፈሻል ተብዬ ሚዲያ ይፈዲኝ ሚዲያ ፍቱን ጋር አንድ ቦታ ላይ መቀመጥ አልችልም። አትውጪ መጀመሪያ ኦልሬዲ ተረጋግጣችሁ የታንተዋ ደግሞ ያኔ ለልጅሽ 300 እንኳን ስትጠይቂ በትህትና ጠይቀሽ ዛሬ ብር አለኝ ምናምን ብለሽ ደረትሽን ነፍተሽ እንደዚህ እኮ መናገር አይደለም። በትህትና ወጣሽበትን አንድ ነገር አላህ ላይ ወፍቀች ወይን ማሰር መጀመሪያ መውሳትና እስኪ ልናገር አንቺ ነገርና እኔ ላይ ወደ አጊዱ ስራ ልስራበት እንዴ? አንቺ አትሰሚም እንዴ? ምን አይነት ደረቅ ሰው ነሽ? አማርኛ ነው የምትሰሚው? ዛሬ እኔ እየሰማሁ ነው ጉዳይሽ። ሂጂ ወደ እኔ ወላሂ እየሰማኋችሁ ነው። ሂጂ ወደ ግዛው ሂደሽ እዛ ቢሮ እንደፈለገሽ ሂጂ ውጭ ውጡ፣ ስራ ልስራበት። ምን አይነት ነው ኒዳ የገባሁት እንደዚህ አይነት ነገር? ሂዱ እዛ ህግ ላይ ሂዱ፣ እዛ ጠይቁ። እኔን እዚህ ቤት እንዳትመጡ። ሰው አንድ ጊዜ አይረዳም እንዴ? ያለችበት በቃ ህግ ሂዱ፣ እኔ ቤት እንዳትመጡ። እርጂ ብለሽ የመጣሽው ችግር ላይ ነኝ፣ በጣም ችግር ላይ ነኝ ስትይ ችግርሽ ምንድነው ብዬ አመጣውሽ። ችግርሽ የኔ መስሎኝ ያመጣሁት ሙኒትን እኔ ለሌላ ነው። ሙኒትን ስታት አላስወረድኩሽም። ምክንያቱም ሙኒት እዚህ ስላለች ልጠይቅሽ ጠየቅኩሽ፣ አወራሁኝ። ብርሽ ነው? አዎ ብርሽ ነው። አዎ አልከለከለችሽም። እሺ አሰራራችን እንዲህ ነው አለችሽ። እዛው አብክተሽ እዛው ጨርሳችሁ ነው የምትገቡት። እኔ አላቀ የደላላን ስራ፣ እኔ አላቀ የቢሮን ስራ አስረዳችሽ። ሰው ሁሉ ሰማ፣ ተረዳ፣ ተስማሙና አሁን ለችግርሽ የሚሆን 1000 ብር ትስጥሽና ይቅርታ ጠይቂ። ምንም ችግር እኮ የለም። ደግሞ ጥፋተኛ ነሽ። በቃ ይቅርታ። እሺ በቃ እህቶቼ
ነው የሚባለው እንዴ? እኔ እንዴት ራሴን ልታመም እንዴ? በመብራን ግራ ገባኝ እኮ። ይኸው ኮሜንታተር እንኳን ግራ ገባው። አቃጣይናል ልጅቷ። ሳሪ አንድ ነገር ልንገርሽ፣ ወላሂ ለአዚም ወላሂ እኔ እሰጣታለሁ 1000 ብር። አይመለከተኝም፣ መብትሽ ነው። ይኸውልሽ ልንገርሽ፣ ለምን ከተሰደብኩ ከተረገጥኩ በኋላ ለምን ሰው እንዴት ይማር? ይኸውልሽ የበቀደመዋ ልጅ እንደዛ ስትፈርጥ አንቺ መስፍኔ ማነው ተስፍሽ ሁላችሁም ተነሳችሁብኝ፣ ሄድኩኝ ሰጠው። እችኛዋ ደገመችው፣ ምክንያቱም ማንም አልተቀጣው። እየተቀጣ ያለ ሰው የለም። ይሄም እየቀጣኋት አይደለም። ተነጋግረን ተስማምተን ከዛች በር ላይ መውጣቷን ስለምትፈልግ ብቻ ተነጋግረናል። ታዲል ወዛ እንደተደረገ ግን አንድ ቦታ ቁጭ ብለሽ አንቺ 10 አይነት ነገር የምታማርች ከሆነ እንዴት ነው የሚሆነው? ደግሞ ቤቴ አንቺ እናት ነሽ። ሰራተኛ ስትቀጥሪ ልጅሽን አታስጠነቅቂም? ልጆቼን አንድ ነገር እንዲሆን አልፈልግም። ስራ በደንብ ብለሽ እንድትሰሪ ይፈልጋለሁ። ሁሉም ማዳም እንዲህ ብላ ነው መተሽን የቤት ትተኛለሽ፣ ኬክ ነው ማቀርብልሽ እንዲህ ብላ የምትወስድ ማዳም የለችም። እሺ አሁን እንደርሳሪ አሁንም ቢሆን እናንተሻለ ይኸውልሽ ትሂድ ማዳም ይሁን ታስጠይቅ ብትፈልግ ትክሰሰኝ፣ ስጠየቅ መልሳለኝ። እኔ እሷም አለች እንጨርሳለን። ተስማሙ ብሎ ነገር የለም። ነገ ደግሞ ሌላ ታሪክ ሰርታ ትመጣልሻለች። ስለዚህ መሄድ ባለብኝ መንገድ እኔ ልሂድ፣ ማንም አያስገድደኝ። አንቺ እዚህ ጋር ብትጫኝኝ እኔ አፍራለሁ። ሌላው ቢጫኔ ሌላው ሰው ተይ ቢሉኝ ይከብደኛል። እኔ ግን በፍቅር ወላሂ ብላለች እኮ ቤት ውስጥ እኔ አዜብን መጥራት እችላለሁ። ማንንም እየረዳች የኔን አባት ማትረዳው ለምን? እንዲህ ነው እንዴት አይደለ እርዳታ የምትጠየቀው? እዚህ ጋር የመጣ ሰው እኮ ሲያለቅስ እያቃተኝ ሞልቶኝ እኮ አይደለም፣ ከራሴም አጉድዬ ከልጆቼም ላይ አነሳስቼ ነው የምሰጠው። ተርፎኝ አይደለም። ግን ያ ሰው በምስኪንነት ጠይቆ እውነትም ተጎድቶ ነው ልታስገድደኝ ነው እንዴ? እሷ እኮ እውነቱን ስንነግራት እኮ አለመቀበሏ ነው እሷ እውነቱን ስንነግራት እኮ። ታዲያ አሁን እኮ ተይ የምንለው እኮ ነገ ሁላችንም ጋር ይደርሳል ይሄ ነገር። አሁንም ቢሆን ደውላ በስነ ስርዓት ሙና እባክሽ 1000 ላኪልኝ ካለች አላውጡል ነፍሱን ወጥ ልካለሁ። እሷ ካለች ከፈለገች ደግሞ ትሂድ፣ ፖሊስ አለ፣ ትሂድ፣ ትደውል፣ ሌበር አለ 800 እናንተም ራሱ አስማሚያቸው እያላችሁ ትደውል። ልጅቷ ስራ አንድ ጊዜ መውጣትና ለውራ መውጣትና አንድ ጊዜ ነው ልናገር ይመውትሽ የሚመውት ነገር ታሪ እኔ እዚህ ጋር አሁን እኔ ይሄ ባህሪ ያለባት ምናምን የምትለው ነገር አይደለም። እኔ ብትልም ችግር የለብኝም። ምን የዚህ ጋር ስራ ነው የምፈልገው። ያወራውን ታውራ ችግር የለም። ምንም ነገር አልናገርም። እኔ ኮንታክት ይሁን አልናገርም። እኔ ኮንታክት አሁን አንደኛ ከመዳሟ ቤት ስወጣ ፖሊስ ጣቢያ ስትሄድ ብሬ እንዲሰጠኝ የመዳሟን አይዲ የራሴን አይዲ ተቀብለው ፖሊስ ጣቢያ ለሊት 7 ሰዓት ፖሊስ ጣቢያ ሁነን ኦፊሷ ትምጣና ኦፊሷን አቅርበሽ